ኢኮኖሚው አለ። የኢትዮጵያ ባንኮች በውጭ ምንዛሪ የመግዣና የመሸጫ ተመናቸው መካከል ያለውን ልዩነት ተቆጣጣሪው ብሔራዊ ባንክ ይፋ ባደረገው የፖሊሲ ለውጥ መሰረት ወደ 2% ዝቅ አድርገዋል። ትናንት ማክሰኞ ይፋ የሆነው የውጭ ምንዛሪ ግብይትን የተመለከተ ፖሊሲ አስገዳጅ ባይሆንም በባንኮች የውጭ ምንዛሪ መግዣና መሸጫ ተመኖች መካከል ያለው ልዩነት በዓለም አቀፍ ልማዶች መሰረት ከ2% መብለጥ እንደማይኖርበት ጥቆማ የሰጠ ነው። ብሔራዊ ባንክ የፖሊሲ ለውጡን ይፋ ከማድረጉ በፊት የአብዛኞቹ ባንኮች የውጭ ምንዛሪ የመግዣና የመሸጫ ተመን ከ10% በላይ ልዩነት ነበረው። ብሔራዊ ባንክ የፖሊሲ ለውጡን ይፋ ሲያደርግ ከትናንት በስቲያ ሰኞ አንድ የአሜሪካ ዶላር በ112 ብር ከ39 ሳንቲም ገደማ ገዝቶ በ123 ብር ከ60 ሳንቲም ገደማ የሸጠው መንግስታዊው ንግድ ባንክ እርምጃ በመውሰድ ቀዳሚ ነበር። ንግድ ባንክ የዶላር መግዣውን በ73 ሳንቲም ከፍ አድርጎ መሸጫውን በ8 ብር ከ20 ሳንቲም ገደማ በመቀነስ በሁለቱ ተመኖች መካከል ያለውን ልዩነት ከ10% ወደ 2% ገደማ ዝቅ አደረገ። የግል ባንኮች ለመግዛትም ሆነ ለመሸጥ የሰጡት ተመን የተለያየ ቢሆንም በሂደት ልዩነቱን በማጥበብ መንግስታዊውን ባንክ ተከተሉ። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ እንደሚሉት ብሔራዊ ባንክ በሁለቱ ተመኖች መካከል ያለውን ልዩነት ለማጥበብ ንግድ ባንክን እንደ መሳሪያ ሳይጠቀም አልቀረም። ብሔራዊ ባንክ ቀጥታ ባስገደድህም በንግድ ባንክ በኩል ደግሞ የሚፈልገውን ያስፈጽማል። ብሔራዊ ባንክ ፕሬስ ሪሊዝ እንደለቀቀ ንግድ ባንክ ወደ 2% አመጣው ሬቱን ማለት ነው። ንግድ ባንክ በኢትዮጵያ ባንኪንግ ኢንዱስትሪ ውስጥ ፕራይስ ሊደር የሚባል ነው፣ መሪ ማለት ነው። የገበያ ተመላኪ የውጭ ምንዛሪ ላይ ብቻ እንዳይመስልህ፣ ወለድም ላይ የንግድ ባንክ ጫና ቀላል እንዳይመስልህ። ብሔራዊ ባንክ በንግድ ባንክ በኩል ዝቅ ሲያደርግ እንዳለ ተከትለው ንግድ ባንክን ሁሉም ወደ 2% አመጡ። ባንኮች በገበያው ሁኔታ መሰረትና ከደንበኞቻቸው ጋር በሚያደርጉት ድርድር የውጭ ምንዛሪ የመግዣና የመሸጫ ተመናቸውን የመወሰን ነፃነታቸው እንደተጠበቀ መሆኑን ብሔራዊ ባንክ አስታውቋል። ይሁንና ከውጭ ምንዛሪ ግብይት ጋር በተያያዘ ለሚሰጧቸው አገልግሎቶች ከደንበኞቻቸው የሚጠይቋቸውን ክፍያዎችና ኮሚሽኖች በተናጠል በግልጽ ማሳወቅ አለባቸው። የውጭ ምንዛሪ ግብይት መሸጫው መግዣው ግልጽ መሆን አለበት። ከውስጡ ሌሎች ፊዎች መካተት መቻል የለባቸውም። ሌሎች የአገልግሎት ክፍያዎች ራሳቸውን ችለው ግልጽ መሆን መቻል አለባቸው። አንድ ሰው የሚከፍለውን ለሌላ አገልግሎት ባንክ ለሚሰጠውን አገልግሎት በግልጽ ሊያውቀው ይገባል። በውጭ ምንዛሪ ደግሞ ሲገዛ ምን ያህል እንደሚከፍል ግልጽ መሆን ይገባል። ባንኮች ብዙ ጊዜ የውጭ ምንዛሪ ጠባብ ሲሆንባቸው ትርፉ ሌሎች ተደራራቢ እንትኖች ይጨምራሉ ለማካካሻ። ጠባብ ለምን መሆን አለበት ምትለው የራሱ ምክንያት አለው። ሲጠብ እንዳለ መሸጫ ዋጋቸውን ነው ወደ ኋላ የቀነሱት እንጂ መግዣ ዋጋቸውን አይደለም ወደ ላይ ከፍ ያደረጉት። የአብዛኛው የግል ባንኮች 12 ይህን 16 ደረጃ ማርጂን የነበራቸዋል። 16% ነው ምነግርህ። ስለዚህ ከውጭ የሚመጡ እቃዎች ላይ ዋጋቸው ቀነስ እንዲል ያደርጋል። የመግዣ ዋጋቸው ከፍ ሲል የውጭ ምንዛሪንም እንዲመጣ ያበረታታል እና ጠባብ ማርጂን በጣም ቀልጣፋ የሆነ ኤክስቼንጅ ማርኬት እንዲኖር ያደርጋል ማለት ነው። ባንኮች ከውጭ ምንዛሪ ግብይት ጋር በተያያዘ በተለይ ዕቃ ከዓለም ገበያ ሸምተው ወደ ኢትዮጵያ ከሚያስገቡ ነጋዴዎች የሚጠይቋቸው ክፍያዎችና ኮሚሽኖች በውጭ ምንዛሪ መግዣና መሸጫ ተመኖች ልዩነት ውስጥ ተካተው ቆይተዋል። ከፍተኛ የባንክ ባለሙያ የሆኑት አቶ ወርቁ ለማ ባንኮች ከደንበኞቻቸው የሚጠይቁት ኮሚሽን በአይነቱም ብዙ በመጠኑም ከፍተኛ እንደነበር ይናገራሉ። ከዚህ በፊት ቢፎር ዘ ቼንጅ ኦፍ ዘ ፎሬን ከረንሲ ሪጅም በጣም አስቸጋሪ ነበር የነበረው። 10%፣ 15% ድረስ ቻርጅ የሚያደርጉ ባንኮች ነበሩ። አይነቱ ራሱ ብዙ ነው። ለምሳሌ ሌተር ኦፍ ክሬዲት መክፈቻው አለ። የሌተር ኦፍ ክሬዲት ኮንፈርሜሽን ፊ አለ። አንዳንድ ጊዜ ፓርሻል ሺፕመንት ሲኖር የፓርሻል ሺፕመንት አሬንጅመንት ፊ አለ። አንዳንዴ አሜንድመንት ሲኖር የአሜንድመንት ፊ አለ። አንዳንዴ ፐርፎርማ ሲለወጥ የፐርፎርማ ፊ አለ። በጣም ታይፑ ይበዛና አንድ ላይ ሲደመር በጣም ብዙ ነበረ የነበረው። ባንኮች የውጭ ምንዛሪ ግብይት ተመኖቻቸውን አዘውትረው በሚያሳውቁባቸው ማህበራዊ መገናኛ ዘዴዎች ወይም በድረገጾቻቸው ከደንበኞቻቸው የሚጠይቁትን ክፍያና ኮሚሽን እስከ ዛሬ ድረስ በብሔራዊ ባንክ በታዘዙት መሰረት ይፋ አላደረጉም። መሰል ክፍያዎች ባንኮች ሲተምኑ ዓለም አቀፍ አሰራሮችን እንዲመለከቱ የመከረው ብሔራዊ ባንክ ምን ያክል ማስከፈል እንዳለባቸውም ገደብ አላኖረም። ባንኮች የውጭ ምንዛሪ መሸጫ ተመናቸውን ቢቀንሱም አቶ ወርቁ ከደንበኞቻቸው የሚጠይቋቸውን የአገልግሎት ክፍያዎችና ኮሚሽኖች በሌላ መንገድ ማስከፈላቸው እንደማይቀር ይናገራሉ። በአሁኑ ወቅት የሎጂስቲክስ ትራንስፎርሜሽን ጽህፈት ቤት ዳይሬክተር ሆነው በመስራት ላይ የሚገኙት አቶ ወርቁ የባንኮች የአገልግሎት ክፍያና ኮሚሽን ገደብ ሊደረግበት ይገባል የሚል አቋም አላቸው። ሙሉ በሙሉ ይሄ ነገር ልቅ ተደርጎ ባንኮቹ
15%ም 20%ም እንደፈለጋቸው ቻርጅ የሚያደርጉ ከሆነ ነገሩን ዝብርቅርቅ ስለሚያደርገው ሊሚት ሴት ሊደረግ ይገባል ብዬ ነው የማስበው። ቻርጅ የሚደረገው ኮሚሽን ፊ ኦር ሰርቪስ ፊ ከ5% መብለጥ የለበትም ወይም ከ2% መብለጥ የለበትም። ፕላስ ዊዝ ስፕሬድ 4% 5% ሊሆን ይችላል 6% ሊሆን ይችላል ተብሎ ሴት መደረግ አለበት እንጂ ባንኮቹ ትርፋቸውን ለማሳደግ ነው የሚጣጣሩት። በኃይለኛ ሁኔታ የፕሮፊት ሞቲቭ አላቸው። ይሄ ሪሶርስ ደግሞ እኔ እንደሚገባኝ የባንክ ሪሶርስ አይደለም። ፎሬን ከረንሲ የናሽናል ሪሶርስ ነው፣ የእያንዳንዱ ዜጋ ሪሶርስ ነው። ስለዚህ እዚህ ጋር እንደ ትርፍ የሚያገኙት ነገር ሪዝነብል ሆኖ የአገር ኢኮኖሚን የማይጎዳ መሆን አለበት፣ ልቅ መሆን የለበትም ነው። ለምንድን ነው ይሄ ሄዶ ሎጂስቲክ ሲስተማችንን ኮምፒቲቲቭ እንዳይሆን ሊያደርገው ይችላል። ምክንያቱም በውድ ዋጋ የምናገኘው ፎሬን ከረንሲ ሄዶ ኢምፖርት በሚደረጉ አይተሞች ላይ ዋጋው ተጨምሮ ትራንስፖርት ተደርጎ ያው የኢንፍሌሽኑን ጉዳይ ከፍ የሚያደርግ ነው የሆነው። ኢምፖርተሮችንም የገንዘብ አቅም የሚፈታተን ነገር ነው የሚሆነው። ብሔራዊ ባንክና የተቀሩት ባንኮች የተረጋጋ የውጭ ምንዛሪ ስርዓት እንዲኖር የሚያስችል በቂና አስተማማኝ የውጭ ምንዛሪ ግኝት እንዳላቸው የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ተናግረዋል። ማሞ ቁልፍ ያሏቸውን ስኬቶች ዘርዘር አድርገው ያቀረቡት የኢትዮጵያ መንግስት በዓለም አቀፉ የገንዘብ ድርጅትና በዓለም ባንክ ብድርና እርዳታ ተግባራዊ እያደረገ የሚገኘውን የኢኮኖሚ ማሻሻያ የ2 ወራት አፈጻጸም ከገመገመ በኋላ በሰጡት ማብራሪያ ነው። በዚህ ማብራሪያቸው ኢትዮጵያ ከወርቅ ያገኘችው ገቢ በ2017 የመጀመሪያዎቹ 3 ወራት ገደማ ብቻ $500 ሚሊዮን ገደማ እንደደረሰ ሲናገሩ ተደምጧል። የኢኮኖሚ ማሻሻያው ተግባራዊ ከመደረጉ በፊት ከነበረው አኳያ የብሔራዊ ባንክ የውጭ ምንዛሪ ክምችት በ153 በመቶ፣ የግል ባንኮች በአንጻሩ በ29 በመቶ እንዳደገ የብሔራዊ ባንኩ ገዢ አስረድተዋል። በማሻሻያው ላይ ከአበዳሪ ተቋማት ጋር በሚደረጉ ድርድሮች በቀዳሚነት ከሚሳተፉ የመንግስት ሹማምንት አንዱ የሆኑት ማሞ በትይዩ ገበያውና በባንኮች መካከል ያለው የውጭ ምንዛሪ ተመን ልዩነት ወደ 3 በመቶ ዝቅ እንዳለ ተናግረው ነበር። በትይዩ ገበያውና በባንክ ገበያው መካከል የነበረው ልዩነት ወይም ፕሪሚየም የምንለው ከሪፎርሙ በፊት ከነበረበት 100% አሁን ከ3% በታች ወርዷል። በአጭሩ ኮላፕስን ያደረገው የትይዩ ገበያውና የባንክ ገበያው ተገናኝቷል፣ ሞሮሎስ ተገናኝቷል። በእንደዚህ አይነት በውጭ ምንዛሪ አስተዳደር ሪፎርም ውስጥ ብዙ አገሮች እንደሚደረገው ከ10% በታች ከሆነ የተሳካ ነው የሚባለው። የኛ ከ3% በታች ነው። ይሄ ቁልፍ ስኬት ነው። ዶይቼ ቬለ ባደረገው ማጣራት አንድ የአሜሪካ ዶላር በተለምዶ ጥቁር በሚባለው የጎንዮሽ ገበያ ከ134 እስከ 142 ብር እየተመነዘረ እንደሚገኝ ለመገንዘብ ችሏል። 1 ዩሮ ከቦታ ቦታ ቢለያይም በውጭ ሀገራት በሚገኘው ትይዩ ገበያ ከ135 እስከ 142 ብር ይመነዘራል። ማክሰኞ በኢትዮጵያ ባንኮች ከ128 እስከ 144 ብር ሲመነዘር የዋለው ፓውንድ በአንጻሩ በትይዩ ገበያው ከ175 ብር በላይ ይከፈልበታል። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን የባንኮችና የትይዩ ገበያው የውጭ ምንዛሪ ተመን የብሔራዊ ባንክ ገዢ እንዳሉት ከሞላ ጎደል ተገናኝቷል ማለት ይቸግራቸዋል። ትይዩ ገበያ የምትለው በጣም የተበታተነና ወጥ የሆነ እንትን አይደለም። እንደ ኦፊሻል ገበያው ቢያንስ ከባንኮቹ መሰብሰብ ትችላለህ። ከባንኮቹ ብቻ ሳይሆን ከብሔራዊ ባንክም ኢፌክቲቭ የሆነው ሬት ማግኘት ትችላለህ። አትሊስት እንደ ማመሳከሪያ። የትይዩ ገበያው እንደዛ አይደለም። በካሽ የሚሸጥ አለ ሀገር ቤት። አሁን ደግሞ የካሽ ገበያው በጣም እየተዳከመ መጥተው ደግሞ እዛው ውጭ ሀገርም እዛም ሀገር ቤት ሳይሄድም የሚሸጠው በጣም ከፍ እያለ መጥቷል። ምን ያህል የተሟላ መረጃ እንዳላቸው አላውቅም። ውጭ ሀገር አንድ ሰው ልለውጥና ልላክ ቢሉ የኢትዮጵያ ከ20% በላይ ነው ፕሪሚየሙ። እና ይሄ መረጃ ከየት እንደተገኘም አላውቅም። 3 በመቶ ከየት እንዳመጡት የቱ ገበያ ነው? ምን ያህልስ ጥናት አድርገው ምን ያህልስ ማጣራት አድርገው? እና በፍጹም የሚታመን አይደለም። ይሄ ብላክ ማርኬቱ በሚያስገርም ሁኔታ ነው እየጨመረ ያለው ውጭ ሀገር ከአዲስ ዓመት በኋላ። ይሄ ትንሽ የሚጠቁመን ነገር አለ። አጠቃላይ ባንኮቹ የሚባለውን ያህል የውጭ ምንዛሪ ማቅረብ ይችላሉ ወይ? የኢትዮጵያ ንግድ ባንክ ከሐምሌ 22 እስከ መስከረም 30 ድረስ በ4 ዙር 282 ሚሊዮን 459 ሺህ ዶላር ለደንበኞቹ እንደመደበ አስታውቋል። ይሁንና በ4 መደቦች ማለትም ለመድኃኒትና መገልገያ ቁሳቁሶች መግዣ፣ ለማሽነሪዎች መግዣ፣ ለመለዋወጫ መግዣና ለአገልግሎትና የተለያዩ ክፍያዎች ከተመደበው ውስጥ ባንኩ እንደሚለው እስካሁን ያለው አማካኝ አጠቃቀም 28 በመቶ ብቻ ነው። ከዚህ ቀደም ግሎባል ኢትዮጵያ ባንክና ኦሮሚያ ባንክን በፕሬዝዳንትነት የመሩት አቶ ወርቁ ለማ ግን ይህን ማመን ይቸግራቸዋል። እውነት አገራችን በፎሬን ከረንሲ ሰፕላይ ተንበሽብሻ ነው።
ወይስ ሌላ ጉዳይ ኖሮ ነው የሚለው ለእኔ አጠራጣሪ ነው። እኔ እስከማውቀው ድረስ የፎሬን ከረንሲ ግኝታችን እና ፍላጎታችን ያልተጣጣመ መሆኑንና ፍላጎታችን በጣም ከግኝታችን የሚበልጥ መሆኑን ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።